Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። አዲስ ቻናላችን ነው። አድማጮቻችን በፍጥነት እያደገ ያለ ነውና አዲስ ስለሆነም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር ማድረግም አትርሱ። ሰብስክራይብ ካደረጋችሁ በኋላ ደግሞ የደወል ምልክቱን ተጭናችሁ ኦል ምትለዋን ተጫኑ። ምክንያቱም ሁሉ ጊዜ አፕሎድ ባደረን ቁጥር ወደ እናንተ ኖቲፊኬሽን ከዩቲዩብ እንዲመጣላችሁና ቀድማችሁ እንድታዩት ማለት ነው። አድማጮች ይህንን እያላችሁ አስታውሷቸው። ብዙ ሰብስክራይብ ያላደረጉ ቪዲዮዎቹ እያዩ ነውና እንደሱ በሏቸው እያሉ ጉግል እያስታወሱን ስለሆነ ነው እና እንደዛ አድርጉ አድማጮች። ይህንን እያልኩ እንግዲህ ዛሬ ለየት ያለ ፕሮግራም ይዘንላችሁ መጥተናል። አብይ ጌታቸው ረዳንና አሸተ ደምለውን ለምንድን ነው የሚያጣላቸው ያለው? ምንድን ነው የሚካሄድ ያለው ምዕራብ ትግራይ ውስጥ? ወልቃይት ጠገዴ እንደፈለጋችሁ በሉት፣ እናንተ እንደሚመቻችሁ በሉት። ግን ያው በህግ የሚታወቀው ምዕራብ ትግራይ ነው እና ምንድን ነው የሚካሄድ ያለው? አሁን ዝም ብላችሁ ያለ አርዕስታችን አትግቡ። ምዕራብ ትግራይ ነው ወይ አማራ ነው ወይ ይሄ ተውትና፣ አሁን የሚካሄድ ያለው የአብይ አህመድ ሴራ፣ አዲሱ ሴራ ምን እያደረገ ነው? ሁሉ ጊዜ እንደምንላችሁ ምዕራብ ትግራይ ቁማር መጫወቻው ነው ለአብይ አህመድ። የአማራ ህዝብና የትግራይ ህዝብ ለዘላለም እየተናቆረ ሊኖርበት የሚችል ይህንን መሬት አሳልፌ ለነሱ ብሰጣቸው ነው። ለነሱ እሰጣቸዋለሁ ብሎ ደግሞ ለነሱ አይደለም የሰጠው። አድማጮች ይህንን ደጋግሜ የምናገረው ያለው ሀቅ ስለሆነ ነው። የአማራ ህዝብ አይደለም የሚጠቀምበት ያለው። ለምን እንደሚያጣላቸው ነግራቸዋለሁ። ግን አሁን የሚጠቀምበት ያለው ሰሊጡንም መሸላውም እዛ ያለው ወርቁም ማዕዱንም እንጨቱም ሁሉም የሚዘርፉት ያሉት ሌላ ይቅር የትግሬዎች ቤቶች እንኳን ወደ ስማቸው በህገወጥ አዙረው ተበድረውበት ተሸጦ ከጥቅም ውጭ አድርገውት ያሉት የኦሮሞ ብልጽግና ጀነራሎች ናቸው። ይህ በደንብ አድርጋችሁ አስምሩበት። እኔ ስለማቅ ነው። እዛ ሆነው እየደወሉ እየነገሩን ሁሉ ጊዜ ሪፖርት የምናደርገው ነው። በጨረታ ሐራጅ ወጥቶ እንዳውም ያ ሁሉ ቤት እንዳልሰሩ አይምን እንደሰሩ አድርገው ሌላ ይቀራው። እሺ ቤት ውስጥ የነበረስ ትዘርፋለህ፣ ምን ታደርጋለህ? ባንክ ውስጥ የነበረ ገንዘብስ ትዘርፋለህ። ግን ቤትን ወደ ስማቸው አዙረውስ ከዛ በኋላ ወዲያው ልክ ወደ ስማቸው እንዳዞሩ 5 ሳንቲም ሳይከፍሉ ማለት ነው እንዳዞሩ ደግሞ ባንክ ላይ ሂደው ይበደሩበታል። ባንኩ ይብድር ክፈሉ ብሎ ማስታወቂያ ወጥቶ ነበር፣ ሐራጅ ወጥቶ ነበር። ሐራጅ ደግሞ የሚገርማችሁ ባንኩ ያበደራቸው ከየት እንደሆነ ታውቃላችሁ? አርሲ ቅርንጫፍ የኢትዮጵያ ንግድ ባንክ ነው የተበደሩበት። በቢሊዮኖች የሚቆጠር ነው። ብዙ ቤቶች ናቸው። ህንፃ አይቀር አንድ ክፍል ጀምሮ እስከ በጣም ብዙ ቤቶች። ይህንን ሁሉም የሚያደርጉት ያሉት የኦሮሞ ብልጽግና ነው። አንድ እሱ ነው። ሁለተኛ ነገር እነዚህ ሰዎች ከተባበሩ፣ እነዚህ ሁለት ሰሜናውያን ከተባበሩ ለእኔ ጠንቅ ናቸው፣ ለስልጣኔ ጠንቅ ናቸው ብሎ አብይ አህመድ ብቻ ሳይሆን የእሱ አያተላዎች፣ የእሱ አማካሪዎቹ እነዚህ ተማርከው ትግራይ ማርከው ከዛ በኋላ አሰልጥነው አስታጥቀው ከተራ ወታደርነት ከተራ ሙርከኝነት እስከ ጀነራል ድረስ ያደረሷቸው ህዝብ ላይ እነዚህ ምንቀኝነታቸው ምን ያህል እንደሄደ ኢንፌሪዮሪቲ ኮምፕሌክስ ስለሚይዛቸው እነዚህን በቀላሉ ሳናጣላ አያኖሩንም። የሚጣሉበት ለዘላለም የሚኖሩበት ይህንን ነው ብለው ነው። አሁን ደግሞ ባለፈው ሳምንት የሆነው ይህንን ታሪኩን መሰረቱን አስይዣቸዋለሁኝ። ምዕራብ ትግራይ አሁን የአማራ ህዝብ እየተጠቀምኩበት ነው የሚል እጁ ያውጣ። የአማራ መንግስት 1 ሳንቲም አያገኝበትም። ከዛ በሙሉ ለፌዴራል መንግስት ተብሎ የኦሮሞ ብልጽግና ጀነራሎችና ወታደሮች ነው የሚወስዱት ያሉ። ቀደም ብሎ የኤርትራ ጀነራሎችም ነበሩ። የኤርትራ ጀነራሎች አሁን የሉም፣ እነሱ ወጥተዋል። 24 ሰዓት ነው ወርቅ የሚያወጡ ያሉት፣ 24 ሰዓት ሙሉ። ይሄ ከኤርትራ የሚገርማችሁ በአሁኑ ጊዜ የሁሉ ጉራና ፈከራ ከኤርትራ ጋር እንዋጋለን የሚሉት የፈለገ ዕቃ ከውጭ መጥቶ በኤርትራ አድርጎ ወደ አማራ ፋኖ ሲመጣ
በምዕራብ ትግራይ አድርጎ ነው የሚያልፈው። እያዩት ገንዘብ ይከፈላቸዋል፣ ያልፋል። ስለዚህ ይህንን ነው ያለው። ግን አሁን አሸተ ደምለውና ጌታቸው ረዳ በቀደም እንደምታዩዋቸው ከስር በቀኝ በኩል ያለው ከስር ያለችው በቀደም ጌታቸው ረዳ ምዕራብ ትግራይ ሁመራ ሄደው ንግግር ሲያደርጉ ነው። እዛ ሄዶ ምን ብሎ ነበር ጌታቸው ረዳ? ጌታቸው ረዳ ከራሱ የሚናገረው አብይ አህመድ ስር ከወደቀ በኋላ ጌታቸው ረዳ የራሱ አንዲት ቃልም አይናገርም። በተለይ ለሚዲያ እንዲህ ብለህ ተናገር ብሎ እየቀጣው ነው ያለው። አብይ አህመድ ለጌታቸው ቁም ስቅሉን ነው በቃ በህይወት እያለ ቆዳውን እየላጠው ነው። ምክንያቱም ያ ሁሉ ሲያዋርደው የነበረ፣ ያ ሁሉ ሲሰድበው የነበረ፣ ያ ሁሉ ድንክ ነው እያለ ሲሰድበው የነበረው፣ አልተማረም ደንቆሮ መሀይም ነው እያለ ያለ ጦርነት አይኖርም እያለ ሲሰድበው የነበረውን ለአብይ አህመድ አሁን ተመልሶ ይችን አረግ እያለ ሌላ ይቀር የሚጎርሳት ዳቦ እንኳን ራሱ ቆርሶ ነው እንደ ልጅ ባርኮት የሚሰጠው። ባርኮት እየተባለ ወላጆቻችን ድሮ ልጆች ሆነን የመጀመሪያ ጉርሻ ያለ ወጥ ያለ ጨው ትንሽ ትንሽ ቆርሰው ይሰጡን ነበር። ባርኮት ይባላል። ትመረቃለህ፣ እሺ ብለህ ደግሞ ትቀበላለህ። ያንን አንድ ጉርሻዋን ትጎርሳለህ ማለት ነው። ለሁሉም ለልጆቹም ለባለቤቱም እንደዛ ያደርጉ ነበር። አብይ አህመድ እንደሱ ነው የሚያደርገው ለጌታቸው እና ለጌታቸው ልኮት ሁመራ ጋር ሄዶ እዚህ የሚመለስ አስተዳደር የለም፣ የድሮ አስተዳደር አይመለስም፣ ምዕራብ ትግራይ የት እንዳለ የማያውቅ ነው አስተዳደር ተሾሞ የነበረው። ይህንን የወልቃይት ጸገዴ ከሽሬ የበለጠ ጎንደር እየሄደ ነበር ማነሱም የሚያደርገው መሄድ ነበር የሚያምረው። ቤት የሚሰራውን ጎንደር ሂዶ ነበር የሚፈልገው የምዕራብ ህዝብ ብሎ ተናግሮ ነበር። ይሄ የጌታቸው ልሳን አይደለም። አብይ አህመድ እንዲህ ብለህ ተናገር ተብሎ ነው ተልኮ የተናገረው። ከዛ በኋላ ደግሞ ልክ አዲስ አበባ እንደመጣ አብይ አህመድ ደግሞ ኧረ በቃ በጣም ተቆጥቶብሃል፣ ህዝቦቹን በጣም ተማረውብሃል፣ እያጫጫኳቸው ነው፣ ጀነራሎችም ተነስተዋል። ስለዚህ አንተ ምን ታረጋለህ? ሂደህ በቃ ይህንን ያለውን አስተዳደር ይወርዳል፣ ከዛ በኋላ በአዲስ ይተካል ብለህ ተናገር ብሎ ይነግረዋል። ከዛ ትግርኛ አንድ ዩቱብ ነው ሂዶ ኢንተርቪው አድርጎ ይህንን የነ አሸተ ደምለውን አስተዳደር ይፈርሳል፣ በአዲስ ይተካል፣ እኔ ከአውት ኦፍ ኮንቴክስት ወስደውብኝ ነው እንጂ እንደዛ ለማለት ፈልጌ አይደለም፣ ምዕራብ ትግራይ ደግሞ ምዕራብ ትግራይ ነው ብሎ ደግሞ እንደገና በትግርኛ አዲስ አበባ ከሄደ በኋላ ተመለሰ። አሁን አሸተ ደምሎ ደግሞ ለሱ 24 ሰዓት ነው እየተሳደበ የሚውል ያለው። እንዲህ ብሎ ተናግሮ ነበር። እንደዛ ብሎ መናገሩ መቻ አጥቶት ነው። አብይ አህመድ ሆን ብሎ ነው የሚያጣላቸው ያለው። ድራማ እየሰራ ነው። ድራማ ነው የሚሰራ ያለው። አድማጮቼ አብይ አህመድ አሸተ ደምለውና ጌታቸው እየተሳደቡ ነው። እንዲህ ያርገው እየተጣሉ ነው። ጌታቸው እንደገና ምዕራብ ትግራይ ሂዶ ዋሽቶስ አዲስ አበባ ከሄደ በኋላ ደግሞ እንደገና ዋሸ። ምን ነው አርስቱ ተቀይሮ ዋናውን ጥያቄ ትተህ የጥያቄ አብይ አህመድ እንድንነጋገርበት የምንፈልገውን ሁሉ ጊዜ ሆምወርክ እየሰጠን ነው በቃ የምንናገርበት። ዋናዎቹ ግን እነዚህ እንዲስማሙም አይፈልግም። ሊጣሉ የእውነት ሊጣሉ ይፈልጋል አሉ። ለምንድን ነው ሊጣሉ የሚፈልገው ያለው? ምክንያቱም እንደ አዲስ የሚመሰረተውን ሁሉ እንዳይመጣ እርስ በርሳቸው በጥላቻ እየተያዩ ያው መቋመሪያ እንዳልኳችሁ ነው። መቋመሪያ ነው። ሁሉ ጊዜ የሚጣላበትን የአማራ ተወላጅና የትግራይ ተወላጅ አንድ ሆኖ እንዳይነጋገር፣ አንድ ቤተክርስቲያን ሂዶ እንዳይሳለም፣ አንድ መስጊድ ሂዶ እንዳይሰግድ፣ እንዳይጠያየቅ፣ ቀብር ላይ እንዳይገናኝ ምንድን ነው የሚያደርገው? እንድትጣላ እያደረገ ነው ያለው። ሆን ብሎ አብይ አህመድ የሚያደርገው ያለው ነው። ጌታቸው ራሱ ልሳን የለውም። አሁን ለጌታቸው ሙልጭ አርጎ እየገረፈ እየቀጣው ነው ያለው። አብይ አህመድ እየተበቀለው ነው ያለው። ትልቅ በቀላ ነው ይዞ ያለው አብይ አህመድ። ከሰው ውጭ ነው የሚያደርገው ያለው። ምን ያህል የወረደ ሰው እንደሆነ ለራሱም ለሐቅም ለእውነትም ምንም ቫልዩ የሌለው ባንዳ ተላላኪ መሆኑ ጌታቸው ረዳ እንዲያረጋግጥ ይሄንን በል እያለ እየተበቀለው ነው ያለው አብይ አህመድ። አብይ አህመድ የዋዛ ሰው አይደለም። ብዙ አማካሪዎች አንድ ነገር እስኪሰለቻቸው ድረስ በደንብ አድርጎ
ያለቻቸውን ጣፋጯን ማስቲካ እንደምትስስ አኝካ እንደምትተፋት እስክትሰለቸው ድረስ ይጠቀምባቸዋል። ከዛ በኋላ ይወረውራቸዋል። ከነ ለማ መገርሳ በላይ ከነ ገዱ አንዳርጋቸው በላይ ለአብይ አህመድ ስልጣን ላይ እንዲወጣ ያደረገው ማንም የለም። እነሱ ተጥለው አሁን ግማሻቸው መኪና ይጠብቃሉ፣ ግማሻቸው ስራ ፈት ቁጭ ብለው ፖለቲክስ ሲያወሩ ይውላሉ በአውሮፓና በአሜሪካ እየዞሩ። አብይ አህመድ ግን ይኸው ጠቅላይ ሚኒስትር ሆኖ ነው ያለው። ስለዚህ ሆን ብሎ ከፍተኛ የሆነ እንካ ሰላምቲያ በአሸተ ደምለውና በደመቀ ዘውድና በጌታቸው ወደኋላ ወደፊት አሁን ትልቁ የሞቀ በዚህ በሶሻል ሚዲያ በከፍተኛ ደረጃ የሚቀባበሉበት ያሉት ነው። ይሄ የአብይ ድራማ ነው፣ ከዚህ ውጡ። በተለይ የትግራይ ተወላጆች ሆናችሁ፣ በተለይ የአማራ ተወላጆች ሆናችሁ እኛ ዋናው ጠላታችን ማን ነው ብላችሁ አስቡ። ለሁላችንም ሊያጠፋ የሚመጣ ያለው እንግዳ የሆነው ጎርፍ ከላይ ከተራራ እየተንደረደረ የሚመጣ ያለው ማን ነው? እሱን እንዴት አድርገን እናስቁመው? ንብረታችንን ህይወታችንን ይዞብን ከሚጠፋ እንዴት አድርገን እንደማያጠፋ እናድርገው? ይህንን ነው መነጋገር ያለብን። ይህንን እያልኩ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።